ወቅት የሚጠቅሙ ምግቦች የሰው ልጅ እርግዝና በ3 ወቅቶች ይከፋፈላል። የመጀመሪያው ወቅት የምንለው ከመጀመሪያው ሳምንት እስከ 12ኛው ሳምንት ድረስ ያለውን የእርግዝና ወቅት ነው። የሁለተኛው ወቅት የምንለው ከ13ኛው ሳምንት እስከ 26ኛው ሳምንት ድረስ ያለውን የእርግዝና ወቅት ነው። የሶስተኛው ወቅት የምንለው ከ26ኛው ሳምንት በኋላ እስከ ወሊድ ድረስ ያለውን የእርግዝና ወቅት ነው። ስለዚህ ለእርግዝና የሚጠቅሙ ምግቦችን ስንመለከት በእነዚህ ወቅቶች ከፋፍለን እንመለከታለን። የመጀመሪያው የእርግዝና ወቅት ፈርስት ሰሜስተር ላይ የሚጠቅሙ ምግቦች ስፒናች ይህ ተክል የመጀመሪያው የእርግዝና ወቅት ላይ የጽንሱ neural tube ይህ ክፍል ማለት ልጁ ሲወለድ አንጎል፣ ስፓይናል ኮርድ እና የራስ ቅል የሚሆነው ክፍል ማለት ነው የሚባለው ክፍል በትክክል ፊውዝ እንዲያደርግ ከተረገዘ ከ3 ሳምንት በኋላ የሚያስፈልግ ፎሊክ አሲድ የሚባል የቫይታሚን ቢ ንጥረ ነገርን ይዟል። ሌንትልስ ምስር ፕሮቲን በየትኛውም የእርግዝና ወቅት ላይ ለህፃኑ ቲሹዎችና ጡንቻዎች እድገት ወሳኝ ነው። ቅባት የሌለው የከብት ስጋ ሊም ቢፍ በደንብ አብስለን ይህንን ስጋ መመገብ ለእኛም ለጽንሳችንም ይጠቅማል። ምክንያቱም ብዙ የአየር ንጥረ ነገር ይዟል። የሳልሞን አሳ ሳልመን ፊሽ ይህ የአሳ ዝርያ ከሁሉም የአሳ ዝርያዎች ውስጥ በእርግዝና ወቅት ያለ ብዙ ስጋት ልንመገበው የምንችለው የአሳ ዝርያ ነው። ይህ ምግብ ብዙ ካልሲየም እና ቫይታሚን ዲ ይዟል። ኮለርድ ግሪንስ የጎመን ዝርያ የሆኑ ተክሎች እነዚህ በውስጣቸው ብዙ የአየር ንጥረ ነገር ይዘዋል። እርጉዝ ሴቶች ብዙ ጊዜ የአየር እጥረት አለባቸው። የዶሮ ስጋ ቺከን የዶሮ ስጋ በውስጡ ብዙ የአየር ንጥረ ነገር ይዟል። ይህም ሰውነታችን ብዙ የቀይ ደም ሴሎችን እንዲሰራ ይረዳል። የቀይ ደም ሴሎች ብዙ ሲሆኑ ሰውነታችን በቂ የኦክስጅን አየር ማግኘት ይችላል ማለት ነው። እርጎ ዮገርት እርጎ በውስጡ ብዙ ካልሲየም እና ቫይታሚን ዲ ይዟል። ስለዚህም ለጽንሱ አጥንት መጎልበት ይጠቅማል ማለት ነው። አለበለዚያ ጽንሱ ከእኛ አጥንት ላይ ነው ካልሲየም የሚወስደው ማለት ነው። ይህ ደግሞ እኛን ይጎዳል። ብሮኮሊ ይህ ተክል በውስጡ ብዙ የአየር ንጥረ ነገር ይዟል። ይህም በመጀመሪያው የእርግዝና ወቅት ጽንሱ ውስጥ የቀይ ደም ሴሎች እንዲመረቱ ይረዳል። እንቁላል ኤግዝ እንቁላል በጣም ጥሩ የፕሮቲን ምንጭ ነው። በተጨማሪም እንቁላል በውስጡ ካልሲየም እና ቫይታሚን ዲ ይዟል። እነዚህ ሁለቱም ንጥረ ነገሮች ህፃኑ አጥንት እንዲሰራ ያስፈልጋሉ። አስፓራጉስ ይህ ተክል በውስጡ ብዙ ቫይታሚን ዲ ይዟል። እርጉዝ ሴቶች ብዙ ጊዜ የቫይታሚን ዲ እጥረት አለባቸው። የለውዝ ዝርያዎች ናትስ እርጉዝ ሴቶች ከእርግዝናቸው ቀን ጀምሮ በቀን ከ60 ግራም በላይ ተጨማሪ ፕሮቲን ያስፈልጋቸዋል። እነዚህ ተክሎች በውስጣቸው ብዙ ፕሮቲን አሏቸው። የእኛ ሀገር ቤት ውስጥ የሚዘጋጀው አይብ ኮታጅ ቺዝ ይህ አይብ በውስጡ ብዙ ካልሲየም እና ፕሮቲን ይዟል። ይህ ደግሞ ለጽንሱ የአጥንትና ጡንቻ መጎልበት ወሳኝ ነው። የሁለተኛው የእርግዝና ወቅት ሴኮንድ ሰሜስተር ላይ የሚጠቅሙ ምግቦች 1 ብርጭቆ ወተት ግላስ ሃፍ ሚልክ ቅባቱ በከፊል የተወገደለት ወተት በውስጡ ብዙ ካልሲየም እና ማግኔዥየም የሚባሉ ንጥረ ነገሮችን ይዟል። ወተት መጠጣት የማንችል ከሆነ ካልሲየም የተጨመረባቸው የሶይ ምግቦችን መመገብ ያስፈልጋል። በእርግዝና ወቅት በሰውነታችን ውስጥ ብዙ ካልሲየም ማከማቸት ለጽንሱ አጥንትና ጥርስ እድገትና ጥንካሬ በጣም ጠቃሚ ነው። የቫይታሚን ዲ እንክብሎችን መውሰድ ደግሞ ሰውነታችን ካልሲየም የሚባለውን ንጥረ ነገር ከምንመገበው ምግብ ውስጥ ወስዶ ጥቅም ላይ እንዲያውለው ይረዳል። የተጋገረ ድንችና ባቄላ ይህ ምግብ በውስጡ ብዙ ማግኔዥየም፣ አይረን እና ፋይበር ይዟል። ማግኔዥየም ለአጥንት መጎልበትና ለምግብ ወደ ኃይል መቀየር ሂደት ጠቃሚ ነው።
የተለያዩ አትክልቶች በውስጣቸው ብዙ ካልሲየም እና ማግኒዥየም ንጥረ ነገሮችን የያዙ እንደ ብሮኮሊ፣ የባቄላ ዝርያዎች፣ ግሪን ቢንስ፣ ካሮት፣ ጎመን እና ኦክራ ያሉ አትክልቶችን መመገብ በዚህ የእርግዝና ወቅት አስፈላጊ ናቸው። ነገር ግን እነዚህን አትክልቶች ከልክ በላይ ማብሰል የለብንም፣ ምክንያቱም ንጥረ ነገራቸውን ስለሚያጡ ነው። በእንፋሎት ማብሰል ወይንም ስተር ፍራይ ዘዴን መጠቀም። የሱፍ እና የዱባ ፍሬ፣ ሳንፍላወር አንድ ፓምፕኪን ሲድስ። እነዚህን ፍሬዎች መመገብ ለምሳሌ እንደ ቡና ቁርስ ወይንም ከእርጎ እና ከሰላጣ ጋር ተደባልቀው መመገብ ማግኒዥየም፣ አይረን እና ኦሜጋ 3 የሚባሉ ለዚህ የእርግዝና ወቅት አስፈላጊ የሆኑ ንጥረ ነገሮችን እንድናገኝ ይረዳሉ። የደረቁ ፍራፍሬዎች እንደ አፕሪኮትስ፣ ቴምር እና ፊግስ ያሉ ምግቦችን መመገብ፣ ልክ እንደ ቡና ቁርስ ወይንም ከእርጎ ጋር ደባልቀን፣ ካልሲየም እና አይረን የሚባሉ ንጥረ ነገሮችን ለማግኘት ያስችላል። ገለፈታቸው ያልተወገደላቸው ጥራጥሬዎች፣ ቡናማ ሩዝ ወይንም መሽሩም፣ የጅብ ጥላ አይነት ዝርያ። እነዚህ በውስጣቸው ማግኒዥየም፣ ፋይበር፣ ቫይታሚን ዲ እና ካልሲየም የሚባሉ ንጥረ ነገሮችን ይዘዋል። ዳቦ በለውዝ ቅቤ። ይህ ምግብ በውስጡ ብዙ ማግኒዥየም፣ አይረን እና ጤናማ ቅባት ይይዛል። ወተት ከተጨመረበት ደግሞ ካልሲየምንም አካተተ ማለት ነው። አነስተኛ ቅባት ያለው አይብ ከዳቦ ጋር። ይህ ምግብ በውስጡ ካልሲየም እና ማግኒዥየም ይይዛል። ጥቁር ቸኮሌት። ይህ በውስጡ ማግኒዥየም፣ ፖታሺየም፣ አይረን እና የተወሰነ ካልሲየም ይይዛል። ስለዚህ ሳናበዛ አልፎ አልፎ መውሰድ ጠቃሚ ነው። የሶስተኛው የእርግዝና ወቅት ተርድ ሰሜስተር ላይ የሚጠቅሙ ምግቦች ፍራፍሬዎች። ፍራፍሬዎች በውስጣቸው ቫይታሚን ሲ እና ፋይበር በብዛት ይዘዋል። እነኚህ ደግሞ ለዚህ የእርግዝና ወቅት አስፈላጊ ናቸው። እንደ ኪዊ፣ ስትሮበሪ፣ ሐብሐብ እና ፓፓያ ያሉ ፍራፍሬዎችንና ሌሎችንም ልክ እንደ ቡና ቁርስ ወይንም ቢሮ ውስጥ ቢሆንም መመገብ ጠቃሚ ነው። ሃም አንድ ቶሜቶ ሳላድ። ቅባት የሌለው የአሳማ ስጋ። ይህ ጥሩ የታያሚን፣ ቫይታሚን ቢ1 ምንጭ ነው። በቫይታሚን ከበለጸጉ አትክልቶች ለምሳሌ ቲማቲም፣ ራዲሸዝ፣ ጣፋጭ በቆሎ እና ሰላጣ ጋር መውሰድ ብዙ ቫይታሚኖችን ይሰጠናል። ታያሚን፣ ቫይታሚን ቢ1 የበላነው ምግብ ወደ ኃይል እንዲቀየር ይረዳል። ቢን ቺሊ፣ የአደንጓሬ ዝርያዎች ቫይታሚን ቢ1፣ አይረን እና ፋይበር በብዛት ይዘዋል። ፍሬሽ ቲማቲም እና ቃሪያ ስንጨምርበት ደግሞ ቫይታሚን ሲ በብዛት አገኘን ማለት ነው። ሌንትልስ፣ ምስር። ምስር በውስጡ ቫይታሚን ቢ1 እና ፋይበር በብዛት ይዟል። ናትስ አንድ ሲድስ። እነዚህ በውስጣቸው ብዙ ቫይታሚን ቢ1 እና ኦሜጋ 3 ይዘዋል። የተጋገሩ የባቄላ ዝርያ ምግቦች። እነዚህ በውስጣቸው ብዙ ቫይታሚን ቢ1 እና ፋይበር ይዘዋል። ፋይበሮች ድርቀት እንዳይከሰትብን ያደርጋሉና ቀኑን ሙሉ ወጥ የሆነ ኃይል ይሰጣሉ። አቮካዶ። አቮካዶ በውስጡ ቫይታሚን ሲ፣ ቫይታሚን ኢ እና ፋይበር በብዛት ይዟል። ብራሰልስ ስፕራውትስ። እነዚህ ተክሎች በውስጣቸው ብዙ ቫይታሚን ሲ እና ቫይታሚን ኬ ይዘዋል።